በባለፉት የለውጥ ዓመታት ውስጥ በርካታ ሀገራዊ ፕሮጀክቶች ታቅደው በስራም ተተግብረው ዛሬ ላይ እውን ሆነዋል። እነዚህ ፕሮጀክቶች ደግሞ ሀገራዊ የኢኮኖሚ እድገትን ከፍ በማድረግ የዜጎችንም ተጠቃሚነትና አካታችነትንም የሚያረጋግጡ ናቸው። በመደመር መንግስት እውን ከሆኑ በርካታ ፕሮጀክቶች መካከል የቱሪዝም ሀብት ገጽታን የሚያጎሉ በገበታ ለሀገር፣ በገበታ ለሸገር እንዲሁም ገበታ ለትውልድ የተሰሩ በኮሪደር ልማት በአዲስ አበባና በበርካታ የክልል ከተሞችም ተግባራዊ የሆኑ ብሎም የወንዝ ዳርቻ ልማቶች ከብዙ በጥቂቱ የሚነሱ ናቸው። የፕሮጀክት አፈጻጸም ትግበራቸው ጥራትና ፍጥነት ደግሞ የኢትዮጵያን የቀደመ አቅዶ የመፈጸም ክፍተት ትርክት ቀያሪም ሆነዋል። የመደመር መንግስት ባህሪያት መካከል የማድረግ አቅም አንዱ ነው። በተለይም ሁለንተናዊ ብልጽግናን እውን በማድረግ ሂደት ውስጥ ደግሞ እንደ መንግስት የሚሰሩ ፕሮጀክቶችን በተያዘላቸውና በታቀደው ልክ እንዲፈጸሙ የማድረግ አቅምን መገንባት ማለት ነው። እንግዲህ ኢትዮጵያን በበርካታ ዘመናት ሲፈትናት የነበረው የሚጀመሩ ፕሮጀክቶች መጓተታቸውና በታሰበለት ጊዜና አቅም ውስጥ ደግሞ እንዳይከናወኑ ማድረግ ነው። ይህንን ችግርም ለመፍታት መንግስት አሁን ላይ በርካታ ፕሮጀክቶችን የማከናወን አቅሙን ከፍ በማድረግ ስኬታማ ስራዎችን ሰርቷል። አዲስ አበባ ላይ ብንመለከት የፕሮጀክት የኮሪደር ልማት ስራዎችና እንዲሁም ደግሞ የወንዝ ዳር ፕሮጀክቶችን ብናነሳ በርካታ ኢኮኖሚያዊ ጠቀሜታ ያላቸው ለብዙዎችም ስራ እድል መፍጠር የቻሉ ተግባራት የተከናወኑበት ነው። በሺዎች የሚቆጠሩ ዓመታት የመንግስትነት ታሪክ ያላት ኢትዮጵያ እስከ ዛሬ ሁለንተናዊ ብልጽግናን ማሳካት ሳትችል ዜጎቿ በሚገባው ልክ እድገትና የኢኮኖሚ ብልጽግና ሳይኖራቸው ቆይቷል። ነገር ግን ኢትዮጵያ ሁሉም አይነት ሀብት የነበረባት ዛሬ ላይ የልማት ፕሮጀክቶቿን አቅዳ በፍጥነትና በጥራት ለማሳካት ምንድን ነው ያስቻላት የሚለው የብዙዎች ጥያቄ ቢሆንም በሲቪል ሰርቪስ ዩኒቨርሲቲ መምህርና የአመራርና አስተዳደር ምሁሩ ዶክተር መሐመድ አሊ ግን ውጤቱ የመሪዎች ጥንካሬና ቁርጠኝነት ነው ይላሉ። በተለይ የመደመር መንግስት ከምንም በላይ የጀመራቸው ፕሮጀክቶች በፍጥነት ያውም ደግሞ በሚያስደምም መልኩ ሲጠናቀቁ እያየን ያለ ነው። ይሄ ከምን የመጣ ነው ብለን ከወሰድን አንደኛ የአመራር ቁርጠኝነት፣ የአመራር ብቃት፣ ሩቅ ማሰብ፣ የታለመውን ዓላማ ከግብ ለማድረስ ጧትና ማታ ከመስራት የመጣ ነው ብዬ ነው የማስበው። በመደመር መንግስት እሳቤ በመላ ሀገሪቱ ተግባራዊ የሆኑ ያሉት ፕሮጀክቶች ኢኮኖሚውን ከማሳደግም ባለፈ የስራ ዕድልን ለበርካቶችም የሚፈጥሩም ናቸው። አንደኛ ይህ ስራ አጥ ወጣቱን በዋናነት የሚያስተናግዱበት ሁኔታ አለ። የስራ ዕድል ከመፍጠር አንጻር ብዙ በሺዎች የሚቆጠሩ ወጣቶችን የስራ ዕድል ከመስጠት አንጻር ትልቅ ሚና ይጫወታል። ከኢኮኖሚ አንጻር ትልቅ አስተዋጽኦ አለው። በሌላ መልኩ ካየን ደግሞ የባህል ለውጥም ይሄ የላይፍ ስታይላችንን ከመቀየርም አንጻር ትልቅ ሚና ተጫውቷል። ለምሳሌ የኮሪደር ልማታችን ማየት እንችላለን። ሰዎች ካሁን በፊት ያለመዱትን ወክ የማድረግ ላይን ማረፊያ የሚሆኑ ቦታዎች አሁን በስፋት አዲስ አበባ ውስጥ አሉ። ካሁን በፊት አይተናቸው ማናቃቸው ሰው ተንቀሳቅሶ ደክሞት የሚያርፍባቸው ቦታዎች ዛሬ እናገኛለን በቀላሉ ማለት ነው። የኮሪደርና የወንዝ ዳርቻ ልማት ፕሮጀክቶች ለአካባቢው ልዩ ገጽታም ከመስጠት ባለፈ ብዙዎችንም ተጠቃሚም አድርገዋል። ለኛም ስራ ተፈጥሮልናል። አንደኛ እየሰራን ነው። እናም ቤተሰቦቻችን እኛ የሚተዳደርንበት ነው። የደሃ ስራ ፈጥሮለታል። እንደገና ሰፈሩ ውብ ሆነዋል። የተሻለ ህይወት ነው ያገኘነው። ድሮ እንደዚህ አልነበረም። ይሄ ሰፈር በጣም ለመሄድ ምቹ አልነበረም። ህዝብም በጣም የተሸገረው ነበር ማለት ነው። አሁን ግን በጣም ሰፋ ብሎ ህዝቡ እንደፈለገ ይራመዳል። ሰፈሩም በጣም ተቀይሮ አምሮ ይሄም ሁሉም ነገር አምሮ ይገኛል ማለት ነው። በግራም በቀኝም ከላይም ከታችም ከፊትም ከኋላም እጅግ በጣም ውብ የሆነበት ስፍራ ላይ ነው የደረሰኝ። እዚህ ቦታ ላይ ስሰራ ደስ እያለኝ ነው የሚሰራው። ለምንድን ነው ደስተኛ የሚሆነው? አንደኛ እውነቱን ለመናገር ቀን ማታም ቀን ነው የሚመስለው፣ ቀንም ማታ ነው የሚመስለው እና በጣም የተሻለ ስፍራ ነው፣ የተሻለ ስራ ነው። በመደመር መንግስት ሀገረ መንግስት ግንባታ ትናንት በነበሩ በጎ ጅምሮች ላይ ተጨማሪ አሻራን እየደመረ ነገን የማላቅ ተግባር ትኩረትም የሚሰጠው ነው። በመሆኑም ቀድሞ የተጀመሩ የህዝብ ጥቅምን የሚያሳድጉ ግዙፍ የተጓተቱ ፕሮጀክቶችንም እንዲጠናቀቁ የመደመር መንግስት የሚሰራ መሆኑንም ዶክተር መሐመድም ያነሳሉ። በተለይ ደግሞ ከመደመር ፍልስፍና አንጻር ካየነው ያለፉ የቆዩ መልካም ናቸው የሚባሉ ነገሮችን ማስቀጠል፣ አዳዲስ ተሳቢዎችን ጨምሮበት ትልቅ አገራዊ ስዕል እንዲፈጥር ከማድረግ አንጻር ትልቅ ሚና ሲጫወት ቆይቷል። ለሀገር ይጠቅሙ የነበሩ የተለያዩ ፕሮጀክቶችን እንዲጠናቀቁ ከማድረግ አንጻር መንግስት እየተጫወተ ያለው ሚና ቀላል አይደለም። ለምሳሌ የኢትዮጵያ ታላቁ ህዳሴ ግድብ በተለያየ መልኩ የቆመና የተንጓተተበት ሁኔታ ነበረ። ይሄንን በአጭር ጊዜ ውስጥ አስደማሚ በሆነ መልኩ ተጠናቆ ለምረቃ እንዲበቃ ያደረገው የመደመር መንግስት ነው።
ከዛ ባለፈ መገጭ የመስኖ ልማት ፕሮጀክት ላለፉት 15 ዓመታት ቆሞ ስራ ላይ አልነበረምና ይሄም 24 ሰዓት በስራ ውስጥ እንዲሰራ ከማድረግ አንፃር ሁሉም ኃላፊነት ወስዶ የክልሉ መንግስትም የፌዴራል መንግስቱም አሁን በፍጥነት ፕሮጀክቱ እንዲያልቅ ከማድረግ አንፃር ትልቅ ስራ ሰርቷል። አሁን ላይ ባለው ይመስለኛል በቅርብ በቀረበው ሪፖርት ወደ 80% የሚሆነው የፕሮጀክቱ መጠናቀቁን አሳይቷል። የመደመር መንግስት የልማት እቅድና ፕሮጀክቶች ሰው ተኮር እንዲሆኑ በማድረግ ለዜጎች ሁለንተናዊ ብልጽግናና ኢኮኖሚ ተጠቃሚነት መረጋገጥም መሰረትን የሚጥሉ ናቸው። ቀጥለናል ተመልካቾቻችን። ወደ ሌላኛው መረጃችን የምናልፈው የኮሪደር ልማት በተጀመረ በአጭር ጊዜ ውስጥ ውጤት የተመዘገበበት ትልቅ ሀገራዊ ፕሮጀክት ነው። ፕሮጀክቱ ምንም እንኳን ጅማሮ በአዲስ አበባ ከተማ ቢሆንም አሁን ላይ 70 ከተሞችን አዳርሶ እስከ ገጠር ድረስም ዘልቋል። በዚህም ከተሞችን ከማስዋብ ባለፈ ለበርካታ ዜጎች የስራ እድልንም ፈጥሯል። ሰናይት ብርሃኔ ያዘጋጀችው ዘገባ አለ፣ እንከታተለው። በተጀመረ በአጭር ጊዜ ውስጥ አስደናቂ ውጤት የታየበት የኮሪደር ልማት ከተሞችን ውብ፣ ጽዱና ለነዋሪዎች ምቹ የማድረግ ዓላማን ይዞ በስፋት እየተከናወነ ይገኛል። ከተማንና የከተማ የኑሮ ደረጃን በሚገባው ልክ ለማስቀመጥ የኮሪደር ስራ ልማት ዋነኛ ግብ ነው። ከአዲስ አበባ ተነስቶ በመላው ኢትዮጵያ እየተስፋፋ የሚገኘው ይህ የኮሪደር ልማት ከከተሞች አልፎ ገጠር ድረስ ዘልቋል። የኮሪደር ልማት በኢትዮጵያ ምን አይነት ውጤቶችን እያስገኘ ነው? እንመለከተዋለን። አዲስ አበባን ከመልከ ብዙ ጉድፎቿ በማንጻት ስምና ክብሯን የሚመጥን ገጽታን ለማላበስ ያለመው የኮሪደር ልማት የተጀመረው በ2016 ዓ.ም አጋማሽ ነው። የኮሪደር ልማት ስራው በምዕራፍ ተከፍሎ የተጀመረ ሲሆን በመጀመሪያው ምዕራፍ ከፒያሳ አድዋ መታሰቢያ ሙዚየም እስከ 4 ኪሎ፣ ከመስቀል አደባባይ እስከ ቦሌ ድልድይ፣ ከቦሌ አየር መንገድ እስከ መገናኛ ዲያስፖራ አደባባይ፣ ከመገናኛ ዲያስፖራ አደባባይ በ4 ኪሎ በኩል የአድዋ ድል መታሰቢያ ድረስ፣ ከፒያሳ አድዋ ድልድይ መታሰቢያ ዙሪያ ሜክሲኮ በሳር ቤት በኩል እስከ ወሎ ሰፈር ድረስ የሚሸፍን ነው። ፕሮጀክቱ አዋሳኝ ተፋሰሶችን ያቀፈ የብስክሌትና እግረኛ መንገዶችን፣ የከተማ ማስተር ፕላንን ታሳቢ ያደረገና ሌሎች ዘርፈ ብዙ ጉዳዮችንም ያካተተ ነው። የመጀመሪያው ምዕራፍ የአዲስ አበባ ኮሪደር ልማት 24 ሰዓትና ሳምንቱን ሙሉ እየተሰራና የቅርብ ክትትል እየተደረገበት በአጠቃላይ 48 ኪሎ ሜትር በመሸፈን ተጠናቋል። ሁለተኛው ምዕራፍ የኮሪደር ልማትን እንመልከት። ኮያ አደባባይ፣ ጎሮና ሰሚትን ያካተተና በአጠቃላይ 43 ኪሎ ሜትር የሚሸፍን ሲሆን ከሸገር ከተማ አስተዳደር የኮሪደር ልማት ጋር በማስተሳሰር እየተከናወነ ያለ ነው። በዚህ የኮሪደር ልማት ዋና ዋና መንገዶችን የማስዋብ፣ የእግረኛ መንገዶችን የማስፋፋትና መዝናኛ ቦታዎችን የመገንባት እንዲሁም የመንገድ ዳር መብራትና ቴሌኮሙኒኬሽን መስመሮችን በዘመናዊ መንገድ የመዘርጋት ስራ ተከናውኖበታል። በአዲስ አበባ በተከናወነው የኮሪደር ልማት ከተማዋን ልክ እንደ ስሟ ውብና ጽዱ፣ ለነዋሪዎቿ ምቹ ከማድረግ ባለፈ ለዜጎች የስራ ዕድልን የፈጠረ ሲሆን ዓለም አቀፍ ትኩረትን እንድታገኝ በማድረግ ታላላቅ አህጉራዊና ዓለም አቀፋዊ ጉባኤዎችን እንድታከናውን አስችሏታል። መነሻውን አዲስ አበባ ያደረገው የኮሪደር ልማት በሌሎች የክልል ከተሞች ባህር ዳር፣ ጎንደር፣ ጅማ፣ ሐረር፣ ድሬዳዋ፣ አዳማ፣ ሐዋሳና አርባ ምንጭ ከተሞችን ያላቸውን ውብ ገጽታ ከማጉላት ባለፈ ለብዙዎች የስራ ዕድልን በመፍጠር ከተሞችን ተመራጭ በማድረግና የኢንቨስትመንት መዳረሻ እያደረገ ይገኛል። በአዲስ አበባ የተጀመረው የኮሪደር ልማት አሁን ላይ ከ70 በላይ ከተሞች ደርሷል። ይህ ከተሞችን ለማዘመንና ለነዋሪዎች ምቹ የማድረግ ስራ ወደ ገጠር ኮሪደር ልማትም እየተስፋፋ ይገኛል። የገጠር ኮሪደር ልማትም በቤተሰብ ደረጃ የአርሶ አደሩን ሕይወት በመቀየር እንደ ሀገር የታሰበውን ብልጽግና ማረጋገጥ ነው። በማዕከላዊ ኢትዮጵያ ክልል የተጀመረው የገጠር ሽግግር መንደሮች ግንባታ አጥጋቢ ውጤት ተመዝግቦበታል። ዘመናዊ የኑሮ ዘይቤን ለገጠር ነዋሪው የማህበረሰብ ክፍል የሚያለማምድ ጅማሮ ተደርጎም ተወስዷል። ሀገራዊ ለውጡ በኋላ የመደመር መንግስት ትልቅ ትኩረት በሰጠውና በሀገር አቀፍ ደረጃ እየተከናወነ ባለው የኮሪደር ልማት የህዝቡን የነቃ ተሳትፎ ታክሎበት ውጤታማ መሆን ችሏል። በዚህም ለትውልድ መተላለፍ የሚችሉ ውብ፣ ምቹና ጽዱ ከተሞች ዳግም እየተገነቡ ነው።
ቀጥለናል ተመልካቾቻችን እዚህ ጉዳይ ላይ ቆይታ እናደርጋለን። በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡን ደግሞ እንግዶችን ጋብዘናል። እንግዳችን ኢንጂነር አያልነሽ ሀብተ ማርያም የአዲስ አበባ ከተማ አስተዳደር ዲዛይንና ግንባታ ስራዎች ቢሮ ኃላፊ እንዲሁም ደግሞ ከጅማ ስቱዲዮ ዘሪሁን አየነው የህዝብ አስተዳደር ምሁር ናቸው። ሁለታችሁንም እናመሰግናለን። እናመሰግናለን ኢንጂነር። ከርሶ እንጀምርና የመጀመሪያ ጥያቄ አዲስ አበባ ላይ የተሰሩ ስራዎች ምን ይመስላሉ የሚለውን በጥቂቱ ተመልክተናል። እንዳጠቃላይ ደግሞ ኢትዮጵያ እየሰራች ያለውን የኮሪደር ልማት ስራና አዲስ አበባ የተጀመሩ እነዚህ ፕሮጀክቶች በተጀመሩ ባጭር ጊዜ ውስጥ ትልቅ ስራዎችን በማሳካት ችለዋል። ሜጋ ፕሮጀክቶች አይቻልም የሚለውንም እሳቤን ቀይረዋልና እነዚህ የፕሮጀክት አፈጻጸሞች አይቻልም የሚባለውን ትርክት ከመቀየር አንጻር አንድምታቸው እንዴት ይገለጻል? እንግዲህ የፕሮጀክት አፈጻጸም ታሪካችን ምን ይመስላል ብለን ቀደም ብለን ከነበረው ጀምረን ስናይ በተለይ ከለውጡ በፊት ከፕሮጀክት ጋር ታይዞ የነበረን ታሪክ ብዙ ጥሩ አልነበረም። ረጅም ጊዜ ሴክተር ውስጥ እንደቆየ በተለይ ባለሙያ ቀደም ሲል መሰረት ድንጋይ ይጣላል፣ ተጥሎ ወይ ተጀምሮ የሚቀርበት ወይ ቶሎ ማያልቅበትና ረጅም ጊዜ የሚወስድበት ተቋራጮች አንዳንድ ተቋራጮች አድቫንስ ወስደው በዛው የሚቀሩበት ከዛም በፍርድ ቤት ኬዙ ተንጓቶ በዛ ምክንያት ፕሮጀክቶቹ ማያልቁበት ሁኔታ ነበረ። ከለውጡ በኋላ ደግሞ ስንመለከት ኮምፕሊትሊ ፓራዳይም ሽፍት የመጣበት ብዙ ፕሮጀክቶች ተጀመረው መጀመር ብቻ አይደለም በጥራትና በተቀመጠላቸው በጀት በጊዜው ማለቅ ብቻ አይደለም ብዙ ቫልዩ አርት ተደርጎባቸው የሚፈጸሙበት ስሉጥ ከተማን ለመገንባት ትልቅ ማሳያ የሆኑ ፕሮጀክቶች ኦን ያደረግንበት ኢንተርፕረናል የሆነ መንግስት እንዳለን የምንገነባቸው ግንባታዎች ገቢ የሚያስገቡ መሆናቸው የስራ እድል ከመፍጠር አንጻር ህንጻውን ብቻ ሳይሆን ከባቢውን ያካትቱ ሆሊስቲካሊ የተገነቡ ፕሮጀክቶችን ከማቅረብ አንጻር በርካታ ለውጦች መጥተዋል። ይሄ እንግዲህ አይቻልም የሚለውን ትርክት ወደ ይቻላል ወደሚለው የሰበረበት ሁኔታ አለ። ከዚህ በተጨማሪ ደግሞ ምንድነው በፊት ስራ በባህላችን ውስጥ ስራን እንደ ሸክም ነው የምንቆጥረው። ቢሮ ገብተን እንኳን እስከምንወጣ ወይም ደግሞ ሰዎች ቢሮ ገብተው የሚወጡበትን ሰዓት የሚያስቡበት ሁኔታ ነበር። አሁን ግን ሰዎች ስራን ደስ ብሏቸው የሚሰሩበት ኢንጆይ ያደረጉት የእንጀራ መበያ ብቻ ሳይሆን የማደጊያ ብቻ ሳይሆን በቃ ባህል የሆነ አገርን መገንቢያ እንደሆነ ሰው ከድህነት ማምለጫ ዋንኛው ነገር መስራት እንደሆነ በደንብ ኢንተርናላይዝ ያደረገበትና ባህል የሆነበት ሁኔታ አይቻልም የሚለው በይቻላል የተሰበረበት ትርክታችንን የለወጥንበት ነው ማለት ይቻላል። ከፕሮጀክት አንጻር ያለን ነገር መልካም ያው ፕሮጀክቶቹ ተጀምረው ከማለቅም ባለፈ ጠንካራ የሆነ የስራ ባህልን እየገነባንበት ያለበት አንዱ መንገድ ነው። መልካም ወደ ጅማ ስቱዲዮ እናቅናና አቶ ዘሪሁን እንደ ሀገር እንግዲህ ቀደም ብለው ኢንጂነር ሲገልጹት ነበረ የነበረን የፕሮጀክት የጀምሮ የመፈጸም አቅም የተዳከመ እንደነበር ይታወቃል። ይህ ለአመታት የመጠነበት የፕሮጀክት አፈጻጸም ድክመት ደግሞ በሀገር እድገት ላይ ምን አይነት አስተዋጽኦ አድርጓል? ምንድነው ፕሮጀክቶች ሲጓተቱ ብዙ ነገር ነው አብሮ የሚጓተተው። ለምሳሌ ፕሮጀክቶች ሲጓተቱ ተጨማሪ ወጪን ይጠይቃሉ። ተጨማሪ ወጪ የሚመጣው ሌላ ፕሮጀክት ለመስራት ካስቀመጥነው ሳንቲም ወይም ገንዘብ ላይ ነው ለዛ ለተጓተተው ፕሮጀክት የምናውለው። ይህ ምን ያመጣል? አንደኛ የኢኮኖሚ እድገቱ እንዳይሳለጥ ያደርጋል። ሁለት ከሁሉም በላይ የስራ እድሎች እንዳይፈጠሩ ያደርጋል። የቀጥታ ኢንቨስትመንት ስርጭት ወይ ፎሬን ዳይሬክት ኢንቨስትመንት የሚባል አለ። አሁን ለምሳሌ በኃይል የህዳሴ ግድብን ብናይ ብዙ ኃይል ወደ ግሪድ ናሽናል ግሪድ ያስገባል። ይህም ብዙ ኢንዱስትሪዎች እንዲከፈቱ አገሪቱ ለኢንቨስትመንት ምቹ እንድትሆን ያደርጋል። ለምሳሌ ዜርፎር ይህ አለመሆኑ የቀጥታ ኢንቨስትመንት ስርጭት ይስተጓጎላል ማለት ነው።
የቀጥታ ኢንቨስትመንት ስርጭት ማለት የፎሬን ዳይሬክት ኢንቨስትመንት የቀጥታ ኢንቨስትመንት መስተጓጎል ማለት ስራ አጥነት መብዛት ማለት ነው። ለዚህ የፕሮጀክቶች መጓተት ከኮስት ባስቸገር ከወጪ ባሻገር የስራ ዕድል የጂዲፒ ግሮዝ የጂዲፒ ሁለንተናዊ ምርት እድገት እንዳይኖር ያደርጋል። እሱ ብቻ አይደለም፣ የፐብሊክ ሳቲስፋክሽን የማህበረሰቡን እርካታም ይቀንሳል። የማህበረሰቡን እርካታ ይቀንሳል እና ፕሮጀክቶች ሲጓተቱ የሚጓተቱት የአገር እድገት እንደሚጓተት ነው ባጭሩ መግለጽ የሚቻለው እና በዚህ መልኩ ማየት ይቻላል። መልካም እንመለሳለን። አቶ ዘሪሁን ኢንጂነር ወደ እርስዎ እንምጣ። ጥሩ ሀሳብ ነው ያነሱት። በተለይ ደግሞ የስራ ባህልን ከመቀየር ስራን እንጀራ መብያ ብቻ ሳይሆን ሀገርን መገንቢያ አድርጎ ማሰብ በራሱ በዚህ በትልልቅ ፕሮጀክቶች ከተገኙ ከፍተኛ ውጤቶች መካከል መጥቀስ እንችላለን። ፕሮጀክቶችን በራስ አቅም የመከወን ብቃት እንደ ሀገር የተገነባውን አቅም ምን ያህል ከፍ ያደርገዋል ማለት እንችላለን? እንግዲህ ፕሮጀክቶችን በራስ አቅም ስንል ትልቁ ማሳያችን የታላቁ ህዳሴ ግድብ ነው። ያ በራሳችን ማለት ለምንም ባመጣነው ብር አይደለም፣ በብድር አይደለም። ነገር ግን በራሳችን ገንዘብና በራሳችን ባለሙያዎች የተሰራ ነው። ወደ ከተማችን ስንመጣ ወይም ደግሞ በትላልቅ እንዲሁ ሀገራዊ ሌሎችንም ግንባታዎች በምንመለከትበት ጊዜ እንደ አዲስ አበባ የሰራናቸው በመደበኛ በጀት የተሰሩ የመደበኛ ፕሮጀክቶቻችን ለምሳሌ የውሃ ከቨሬጅን ለመጨመር የፍሳሽ መስመር የምናያቸው መንገዶች፣ ማህበራዊ አገልግሎት መስጫ ተቋሞቻችን፣ ትምህርት ቤቶች፣ በስፋት የተሰሩ ትምህርት ቤቶች፣ ጤና ጣቢያዎች፣ ሆስፒታሎች እነዚህ በሙሉ ከተማዋ ጀነሬት ባደረገችው ወይም ከግብር ከመጣ ገንዘብ የተሰሩ ናቸው። በራሳችን አቅም የተሰሩ ናቸው። ይሄ ብቻ አይደለም። በርካታ አገር ወዳድ በሆኑ ዜጎች ፈልገው ሶሻል ኮርፖሬት ሪስፖንሲቢሊቲያቸውን ከመወጣት አንጻር በርካታ ፕሮጀክቶችን ሰርተው ለአገር ባለፈው በ2017 ብቻ እንኳን ከ18 ቢሊዮን አካባቢ የሚሆን ገንዘብ ነው ከህዝብ በበጎ ፈቃድ ተሰብስቦ ለፕሮጀክት የዋለው ማለት ነው። እንግዲህ ይህንን በምናይበት ጊዜ ትልቅ አቅም እንዳለ ነው የሚያሳየው። ቀደም ሲል ስንሰበስብ የነበረው 40 ቢሊዮን ብር አካባቢ ነው። ከ30 እስከ 40 ቢሊዮን ብር ነበር ለውጡ አካባቢ። አሁን ከተማችን 350 ቢሊዮን ብር ለመሰብሰብ አቅዳ ያንን እንግዲህ ቀጥታ ለልማት ስራ ነው የሚሆነው ማለት ነው። ያ ብቻ አይደለም። በፊት መደበኛ ፕሮጀክቶች የመደበኛ በጀት ከ70% በላይ ነበር። አሁን ደግሞ በተገላቢጦሽ የካፒታል ፕሮጀክቶቻችን ከ72% አካባቢ የሚወስዱበት ሁኔታ አለ። ይሄ የሚያሳየው የማህበረሰቡን ፍላጎት ተንተርሶ በደንብ ፕላን አድርገን የምንሰራቸው ፕሮጀክቶች ምን ያህል ለህዝብ ጠቀሜታ እንደዋሉ ነው። ያም ብቻ አይደለም፣ የምንሰራው በራሳችን ተቋራጮች ነው። አሁን የምናያቸው ኮሪደር ልማቶች የምንደመምበት የወንዝ ዳርቻ ልማት አንዷን ብንወስድ ከእንጦጦ እስከ ፒኮክ ያለው ወደ 211 ማህበራት ነው ያሰማራ ነው። የራሳችን ማህበራት ተቋራጮች፣ በርካታ ተቋራጮች እዛ ውስጥ በሙሉ ያለው አበሻ ነው። ኢትዮጵያዊ ነው። ራሱ ጠንካራ የሆነ የሀገራችን እሴቶች የተንጸባረቁባቸው የኮንታ ልዩ እንትኖች በጣም ብዙ እዛ ጋር የምናየው የራሳችን ሀገራዊ ሀገር በቀል የሆኑ ጥበቦችን የምናይበት በሚገርም ሁኔታ ብዙ ነገር እዛ አካባቢ ማየት የምንችልበት ሁኔታ አለ ማለት ነው። እንግዲህ ይህንን ስናይ አቅም እንዳለ በራስ አቅም ከተባበርን ብዙ ነገር መስራት እንደምንችል ትልቅ ማሳያ ነው ማለት ነው። መልካም፣ ወደ አቶ ዘሪሁን እንመለስ። እንግዲህ ቀደም ብለው እነዚህ ተጀምረው ያልተጨረሱ ፕሮጀክቶች የተጓተቱ ፕሮጀክቶች ምን አይነት ተጽዕኖ ሲያሳድሩ እንደነበር ሲገልጹልን ነበርና አሁን ደግሞ ሁለንተናዊ ብልጽግናን ማረጋገጥ የሚያስችሉ እንደ ጉባ ብስራቶች ያሉ ሜጋ ፕሮጀክቶች ደግሞ በተያዘላቸው ጊዜ እውን ማድረግ ያለው አስተዋጽኦ ያለው ጠቀሜታን እንመልከተው። እሺ፣ በጣም ጥሩ። እነዚህ ሜጋ ፕሮጀክቶች ለምሳሌ አሁን በሶማሌ ክልል የተጀመረው የማዳበሪያ
ፕሮጀክት ብናይ በዳንጎቴ እና ሌሎችም ስቴክሆልደሮች የሚያደርጉት በመንግስት ቁርጠኝነት እየተደረገ ያለው የፕሮጀክት እንቅስቃሴን ብናይ አንደኛ ፕሮጀክቱ ምን እንደምታለው ከፕሮጀክቱ በስተጀርባ ምን እውነት አለ የሚለው ማረጋገጥ ያስፈልገናል። ለምሳሌ ያ ፕሮጀክት የማዳበሪያን ያመርትልናል። ማዳበሪያ ያመረተ ማለት ኢትዮጵያ ለውጭ ምንዛሪ የምታወጣውን ብዙ ቢሊዮን ዶላር ያስቀርልናል፣ ብሎም ዶላር ያስገኝልን የውጭ ምንዛሪን ያስገኝልናል መልሰን ከሀገር ውስጥ በተረፈውን መልሰን በመሸጥ። ይሄ ቀላል አይደለም። ይሄ በሀገር እድገት ላይ የሚያመጣው አዎንታዊ ተጽዕኖ ከባድ ነው። ምክንያቱም ይህ ማዳበሪያ ገበሬው ጋር ይደርሳል። እቺ ሀገር የገበሬ ሀገር ናት። ከ80% በላይ ገበሬ ማለት ኦልሞስት ከአንድ ብር ውስጥ 80 ሳንቲሙ የገበሬ ነው ማለት ነው። ይሄን 80% ትራንስፎርም ያደርጋል። ይሄ 80% ትራንስፎርም ካልሆነ ደግሞ እድገት የሚባለው ውሸት ነው የሚሆነው። 80%ቱን ትራንስፎርም ማድረግ ለዚህም እንደ ፕሮጀክት ማዳበሪያ ፕሮጀክት ሰብስቴንሻል የሆነ የገበሬውን ሕይወት መለወጥ የሚችሉ ፕሮጀክቶች ላይ የሚደረጉ ኢንቨስትመንቶች በሀገሪቱ ላይ ከባድ አስተዋጽኦ የእድገት አስተዋጽኦ ጂዲፒውን ያሳድጋሉ። እሱ ብቻ አይደለም። የኢኮኖሚ በቤተሰብ ደረጃ በሀውስሆልድ ደረጃ የኢኮኖሚ እድገት እንዲኖር ያደርጋል። ብዙ የስራ እድሎች እንዲፈጠሩ ያደርጋል። በተጨማሪም ሁለንተና የኢትዮጵያ ምርት እንዲያድግ ያደርጋል። ስለዚህ ሁለንተና የኢትዮጵያ ምርት አደገ፣ ጂዲፒ አደገ ማለት አገሪቱ በለጸገች ማለት ነው። ከዚህም በላይ በብዙ ነገር መግለጽ ይቻላል። ይሄ ግን ኮር ዋናው ማለት ነው። መልካም ኢንጂነር ወደ እርስዎ እንምጣና እንግዲህ ቀደም ሲል በርካታ ሀሳቦችን አነሳን ከዚህ ከፕሮጀክት አፈጻጸም ጋር በቀደምም ሀሳብ አንስተው ነበረ። ከህብረተሰቡ ተጠቃሚነት አንጻር የተፈጸሙ ፕሮጀክቶች ከህብረተሰቡ ተጠቃሚነት አኳያ እንዴት ይታያሉ? እንግዲህ ዘርፈ ብዙ ጥቅም ነው ያለው። ከህብረተሰቡ ተጠቃሚነት አንጻር ስናይ በቀላሉ የስራ እድልን ስንመለከት ዘርፉ ወይም ደግሞ ይሄ ኮንስትራክሽን ኢንዱስትሪው በተለያየ በቀጥታም በተዘዋዋሪ በተለያዩ ምዕራፎች የሚፈጥራቸው የስራ እድሎች አሉ። ፕሮጀክቶች በሚሰሩበት ጊዜ አንደርጎይንግ ሲሆኑ የሚፈጥሩት የስራ እድል አለ ለበርካታ ማህበራት፣ ለበርካታ ተቋራጮች። ያን ብቻ አይደለም፣ ከቀን ሰራተኛ ጀምሮ እስከ ፕሮፌሽናልስ ድረስ ለበርካታ ዜጎቻችን የስራ እድል የሚፈጥርበት ሁኔታ አለ። ካለቀም በኋላ እነዚህ ፕሮጀክቶች ቅድም ለመግለጽ እንደሞከርኩት ካለቁ በኋላ ለምሳሌ የመስሪያ ቦታዎች እናዘጋጃለን። በርካታ ሼዶች እስከ 4 ፎቅ 5 ፎቅ ድረስ የሚሆኑ ለኢንዱስትሪ የሚሆኑ ለማኑፋክቸሪንግ የሚሆኑ ለስራ እድል የሚፈጥሩ እነዛ ውስጥ ገብተው ደግሞ የሚሰሩት የኛው ተመራቂ ማህበራት በተለያየ ደረጃ ያሉ ማህበራት ገብተው የሚጠቀሙበት ነው ማለት ነው ለስራ እድል። ይሄ ብቻ አይደለም፣ በሌላም መልኩ በተዘዋዋሪ የስራ እድል የሚፈጥርበት ሁኔታ አለ። ለምሳሌ መንግስት ይሄ ኢንዱስትሪ በተተኪ ምርት ብዙ ነገር ኢምፖርት ነው የምናደርገው። ያንን ኢምፖርት የምናደርገውበትን ሁኔታ ለማስቀረት በተተኪ ምርት ለመተካት በሀገር ውስጥ ምርት ለመተካት የሚደረጉ እንቅስቃሴዎች አሉ። ከዚህ አኳያ ደግሞ ለአምራቾቻችንና ለአቅራቢዎቻችን የሚፈጥረው በጣም ሰፊ የስራ እድል አለ ማለት ነው። በሰፊው አሁን እንኳን ቅድም እንደገለጽኩት በወንዝ ዳርቻ በኮሪደር የተፈጠረው የስራ እድል ቀላል ነው የምንለው አይደለም። ሌላ ደግሞ ከማህበራዊ ተጠቃሚነትም አንጻር የሚገነቡት መንገዶች፣ የውሃ የፍሳሽ መስመር፣ ሆስፒታሎች እንገነባለን። የነበሩት ላይ ማስፋፋት ከፍተኛ የማስፋፋት ስራ ተሰርተዋል። እንደ ዘውዲቱ ሆስፒታል፣ ራስ ደስታ፣ ሌሎቹ መጥቀስ ይቻላል። አዳዲስ ደግሞ ከዚህ በፊት ምናልባት በታሪክ የሌሉ ሆስፒታሎች በአገራችን ለሀገራችን ወይም ለከተማይቱ ብቻ ሳይሆን ከሩቅም ለሚመጡ ወይም ደግሞ ሌላ ቦታውን ሰዎች ለመታከም ውጭ ሀገር ሄዳሉ። ያንን ማስቀረት የሚችል ሀርድ ከረንሲ እዚህ ሊቀር በሚያስችል ደረጃ ዜጎቻችን ታመው ቆይተው እንዳይሞቱ በፍጥነት ሕክምና እንዲያገኙ ማድረግ የሚችል በንፋስ ስልክ ላፍቶ በጣም ትልቅ ሆስፒታል 500 አልጋ ያለው በኮልፌ
ክፍለ ከተማ እንዲሁ 500 አልጋ ገላን ደግሞ ገላን ሆስፒታል ታውቁታላችሁ ብዬ አስባለሁ። በጣም ትልቅ ሆስፒታል። እነዚህ እንግዲህ ሆስፒታሎች የጤና ቱሪዝምንም ከማስፋት ሆነ የህብረተሰባችንን ጤና ከመጠበቅ አንጻር በጣም ትልቅ እንድምታ አላቸው። በሌላ በኩል ደግሞ ስናይ ከትምህርት አንጻር ቀደም ሲል ተማሪዎቻችን በፈረቃ የሚማሩበት በአንድ ክፍል ውስጥ ብዙ ተማሪዎች ሆነው የሚማሩበት ሁኔታ ነበር። አሁን ግን ሪላክስ አድርገው እንዲማሩ በክፍል ውስጥ የተወሰነ ተማሪ እንዲኖር ስታንዳርዱን የጠበቀ እንዲሁም ደግሞ ፈረቃን ባስቀረ መልኩ ተማሪዎች በደንብ እንዲማሩና የነገ ትውልድን በደንብ መገንባት የሚቻልበት ሌላ የኑሮ ውድነትን ለማቃለል የሚረዱ ትልልቅ የገበያ ማዕከላት በአምስቱም አቅጣጫ የገነባናቸው የገበያ ማዕከላት በጣም ዘመናዊ ናቸው። ኮልድሩም ሆትሩም የምንላቸውን የያዙ በየትኛውም ሀገር የምናየውን ዘመናዊነት ሊያሳዩ የሚችሉ የገበያ ማዕከላት የኑሮ ውድነትን የሚያቃልሉ ከመካከል ደላላን አውጥቶ ህብረተሰባችን በተመጣጣኝ ዋጋ ሊያገኝ በሚችልበት ሁኔታ የተገነቡ ፕሮጀክቶቻችን በጣም የሚገርሙ ናቸው። ይሄ ብቻ አይደለም፣ ሌላ በርካታ ነገር መግለጽ የምንችላቸው ጠቀሜታ ያላቸው በርካታ ኢንጂነር ሆስፒታሎቹን ሲናገሩ በተለይ የኮልፌ አካባቢን ከዛ በፊት ቦታውን የማየት አጋጣሚው ስለነበረኝ እንደዛ ይሆናል ብሎ ማንም አይገምትም ነበርና ትልቅ ነገር ነው የተሰራው። ተመርቀው ደግሞ አገልግሎት ሲሰጥ ቀደም ሲል እንዳሉት ከፍተኛ የሆነ አስተዋጽኦ እንደሚኖረው ይታመናል። ጥሩ ጊዜ ነበር። እናመሰግናለን እንግዶቻችን። አንድ ጥያቄ እንጠይቃቸው ወደ ጅማ ስቱዲዮ አቅንተን ወደ አቶ ዘሪሁን። አቶ ዘሪሁን እንግዲህ ቀደም ብለው ኢንጂነር ሲያነሷቸው የነበሩ በርካታ ውጤቶች እንደተመዘገቡ ይታወቃል። በአይንም የሚታዩ ተጨባጭ ውጤቶች ስለሆኑ ማለት ነው። አሁን ደግሞ አይችሉም ከሚባሉ ትርክት ወጥቶ አሁን ላይ የማይቻለው ተችሎ የታየበት ጊዜ ላይ ነን የምንገኘውና ሌሎች ደግሞ በርካታ ፕሮጀክት ከፊታችን ይጠብቁናል። እነዛን ለማሳካት በመንግስት ብቻ የሚሆን አይደለምና ከማን ምን ይጠበቃል? ምን ይደረግ? የወደፊቶቹን ለማሳካት የሚለውን አንስተን ጨርስ። በጣም ጥሩ። መንግስት በአሁኑ ሰዓት እያደረገ ያለው ተጋድሎ በጣም የሚገርም ነው። በጣም የሚገርም ነው። ሊደርሺፕ ላይ ያለው ኮሚትመንት በጣም አይተን የማናውቀው ማለት ፕሮጀክቶች ይጀመራሉ፣ ያልቃሉ፣ ይጀመራሉ፣ ያልቃሉ። ይሄ የመንግስት ሩጫ ብቻ አይደለም። ይህን ፕሮጀክት ለማሳካት ትልቅ ድርሻ ያለው የህብረተሰቡ ነው። ማህበረሰቡ፣ ህዝቡ፣ አጠቃላይ የኢትዮጵያ ህዝብ አብሮ ከጎን ተሰልፎ የሚፈለው። ለምሳሌ አሁን ጅማ ከተማ ላይ ብናይ ትልቅ የመንገድ ፕሮጀክት እየተደረገ ነው። ሰው በጊዜ ቤቱን እያነሳ ነው። ይሄ ጥሩ ነው። አንሳ የተባለበት ቦታ ላይ ለምሳሌ ማለት ነው ህገወጥ ቦታዎችን ለህብረተሰቡ ጥቅም በሚውል መልኩ ማህበረሰቡ ከባድ ተሳትፎ እያደረገ ፕሮጀክቶች እንዲሳለጡ ማድረግ ይጠበቅበታል። ይሄም ብቻ አይደለም። ፕሮጀክቱ በተሳለጠ ቁጥር ምን ይመጣል የሚለው ነው። ለምሳሌ የስራ ባህል እየተቀየረ ነው። እስከ ምሽት እየተሰሩ ነው። ሱፐርማርኬቶች እስከ ምሽት እየሰሩ ነው። ይሄ የስራ ባህል ለውጥን የሚያሳየው። እዚያም ጅማ ብናይ የምሽት ላይ የሚሰሩ ካፌዎች አሉ፣ ድሮ ያልተለመደ። ለምሳሌ ሱፐርማርኬቶች የህብረተሰቡም የኑሮ ስታንዳርድ ላይፍ ስታይል በመጠኑ እየተቀየረ ነው። ታዲያ እንዲህ አይነት ፕሮጀክቶች ሲመጡ ህብረተሰቡ ከፍተኛ አስተዋጽኦ ማድረግ አለበት። ምክንያቱም ፕሮጀክቱ የሱ ስለሆነ ባለቤቱ ህብረተሰቡ ነው። መንግስት የመሪነት ሚና ነው የሚጫወተው፣ በእርግጥ እየተጫወተም ነው። ይበልጥ ግን ማህበረሰቡ የኔ ነው በሚል ሁሉን ነገር ለፕሮጀክቱ ለሚሰሩ ሰዎች ምቹ ሁኔታ መፍጠር፣ ምሁሩ በሚችለው መልኩ የከተማው ነዋሪው፣ የገጠር አርሶ አደሩ ርብርብ ማድረግ አለበት። እንግዲህ ብዙ ደረጃ መልቲፋሴት ባለ ብዙ ደረጃ ነው አንድ ፕሮጀክት በአንድ ሰው በአንድ አካል ብቻ የሚፈጸም አይደለም። በብዙ አካላት ርብርብ እውን የሚሆን ስለሆነ የሁሉም አካላት ርብርቦች አገሪቱን አትሊስት ወደ ተሻለ ደረጃ ትራንስፎርም የማድረግ እንቅስቃሴውን ያፋጥናል። በነገራችን ላይ በክልሎች መካከል ያለውም ትስስር፣ የኢኮኖሚ ትስስር እንዲጠነክር ነው የሚያደርገው፣ እንዲጠነክር ያደርጋል። ለዚህም ሁሉም በዚህ ሀገር ያለ ማህበረሰብ፣ ህዝብ
የህብረተሰብ ክፍል ርብርብ ማድረግ ይጠበቅበታል። የሱ ስለሆነ ፕሮጀክቱ የሱ ስለሆነ ይሄን ይመስላል። መልካም ኢንጂነር አያልነሽ ሀብተ ማርያም የአዲስ አበባ ከተማ አስተዳደር ዲዛይንና ግንባታ ስራዎች ቢሮ ኃላፊ፣ እንዲሁም ደግሞ ከጅማ ኢቢሲ ስቱዲዮ አቶ ዘሪሁን አየነው የህዝብ አስተዳደር ምሁር፣ ስለ ጊዜያችሁም ስላነሳችሁልን ሀሳብም እናመሰግናለን። መልካም ቀን ይሁንላችሁ። እሺ